እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ ከምሽቱ 2 ሰዓት ሆኗል የኢቲቪ ዜና 57ም ወደ እናንተ መድረሱን እንደቀጠለ ነው የሚገኘው ዛሬ በተለየ መልኩ የዓለም አቀፉ የሴቶች ቀንን እያከበርን ነው የምንገኘው የኢትዮጵያ ቴሌቪዥንም በሙሉ የሴቶች ጋዜጠኞች እንዲሁም ደግሞ በሙሉ የሴት ባለሙያዎቹ ኢቲቪ ዜና 57ን እንሆ ብሏል አብራችሁን ቆዩ ግብዣችን ነው አበይት ጉዳዮችን አስቀድማለሁ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ሊከሰት የሚችል ድርቅና ሌሎች ችግሮችን መቋቋም የሚችል ኢኮኖሚ መገንባት እንደሚያስፈልግ ገለጹ በአዲስ አበባ የአድዋ ድል በዓል ሲከበር ያልተገባ ተግባር በፈጸሙ የፖሊስ አባላት ላይ ህጋዊ እርምጃ መወሰዱን የጸጥታና ደህንነት የጋራ ግብረ ኃይል አስታወቀ ኢትዮ ቴሌኮም በአዲስ አበባ በከተማ ጽዳት ስራ ለተሰማሩ 353 ሴቶች ዘመናዊ የስልክ ቀፎ ስጦታ ሰጠ የሴቶችን ቴክኖሎጂ ተጠቃሚነት ማሳደግ እንደሚገባም የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬው ታምሩ ተናግረዋል ኢቲቪ ዜና 57 በዛሬው ዕለት የተከበረውን የማርች 8 ወይም ደግሞ የዓለም አቀፍ የሴቶች ቀን እንዲሁም ደግሞ ሌሎች ዘገባዎችን ይዞ ወደ እናንተ ይሻገራል ሮዛ መኮንንና አብሬያችሁ ቆያለሁ መልካም ጊዜ ይሁንላችሁ ወደ ቀዳሚው ዜና መራው ፕሬዝዳንት ሳህለወርቅ ዘውዴ የሴቶች አጀንዳ የህዝብ ጉዳይ እንዲሆን የሚሰራ እንዲሁም ዕውቀትና ልምድ ያላቸውን ሴቶች ለዚህ ዓላማ የሚያስተባብር ጠንካራ ማህበር ያስፈልጋል ሲሉ ተናገሩ ፕሬዝዳንቱ ዓለም አቀፉን የሴቶች ቀን አስመልክቶ ባስተላለፉት መልእክት የሴቶችን ችግር ለመፍታትና እኩልነትን ለማረጋገጥ ከተበታተነ አካሄድ ይልቅ በጋራ መስራትን ቅድሚያ መስጠት ያስፈልጋል ብለዋል በሴቶች ላይ ከሚደርሰው የችግር አዙሪት ለመውጣት ቁልፍ ጉዳይ የሴቶች መደራጀት መሆኑን ገልጸው የመብት ትግል የተናጠል ትግል ስላልሆነ ሴቶች ጠንካራ የጋራ አጀንዳ ሊይዙ ይገባል ብለዋል ከአፍሪካ ሀገራት ጋር ያለንን ትስስር ለማጠናከር ከ4 ዓመት በፊት የተመሰረተው የአፍሪካ ሴት መሪዎች ጥምረት የኢትዮጵያ ቅርንጫፍን ማጠናከርና የልምድ ልውውጦችን ማጎልበት ይጠበቅብናል ብለዋል ይህንን የሴቶች ወር በማስመልከት ያለፈውን እንድንገመግም የዛሬውን በርትተን እንድንሰራና የወደፊቱን እንድናቅድ ቆም ብለን ማሰብ ይገባናልም ሲሉ አጽንኦት ሰጥተዋል ፕሬዝዳንቷ የምንገነባት ኢትዮጵያ ሴቶችና ታዳጊዎች ሴት በመሆናቸው በራስ በመተማመናቸው የማይሸማቀቁበት በሀገራዊ እንቅስቃሴዎች ላይ ሙሉ ተካፋይ የሚሆኑባት ሐሳባቸው የሚሰማበት እንድትሆን ሁላችንም ምንትጋ ብለዋል የሴቶች ቀን በአመት አንድ ጊዜ ብቻ የሚታወስ ሳይሆን የ365 ቀናት ስራ መሆን አለበት ያሉት ፕሬዝዳንቷ ቀኑ ያለፈውን እየኖርን የወደፊቱን ከሴቶች እኩልነት ተጠቃሚነትና ከሰው ልጅ መብት አንፃር እንድንቃኝ የሚያስታውሰን ነው ብለዋል በርካታ ሴቶች በኢኮሜርስ ቴክኖሎጂ ግብይትን ማከናወን የሚያስችሉ ድርጅቶችን በማቋቋም ከራሳቸው አልፈው ለሌሎችም ስራ መፍጠር ችለዋል የኢኮሜርስ ግብይት ያሉበት ቦታ ድረስ ምርትና አገልግሎቶችን ማዘመንም ያስችላል ኤዶም አማረ የዘንድሮ የሴቶች ቀን ዲጂታል ፈጠራና ቴክኖሎጂ ለጾታ እኩልነት በሚል መሪ ቃል እየተከበረ ይገኛል ሴቶች በቴክኖሎጂ ታግዘው የዕለት ተዕለት ህይወታቸውን ከማቅለል ባለፈ በየጊዜው የሚመጡ ቴክኖሎጂዎችን በመጠቀም የተሻለ የሥራ ዕድልን በመፍጠር ላይ ይገኛሉ የእልባት ቴክኖሎጂ ሶሉሽን ስራ አስኪያጅ ሙላቱ ተሾመ ድርጅታቸው የተለያዩ የማህበራዊ አገልግሎት ዘርፎችን በቴክኖሎጂ ታግዘው ለህብረተሰቡ በተለይም ለሴቶች ተደራሽ መሆን እንደቻሉ ይገልጻሉ እልባት ቴክኖሎጂ ሶሉሽን በዋናነት ዲጂታል ላይ ነው የሚሰራው እዚህ ላይ 4 ነገሮች ላይ በትኩረት እንሰራለን ዲጂታል ፋይናንስ ላይ እንሰራለን ዲጂታል ሄልዝ ላይ እንሰራለን ዲጂታል ኤጁኬሽን ላይ እንሰራለን ዲጂታል ሩራል ላይ እንሰራለን እንዲሁም ደግሞ ዲጂታል ኮሜርስ ላይ እንሰራለን የአራዳ ማርት ስራ አስኪያጅ ጸጋ ማርያም ዘውዴ በበኩላቸው ኢኮሜርስን በማስፋት የሴቶችን የቤት ውስጥ ጫና ለመቀነስ በማሰብ የዕለት ተዕለት የፍጆታ ምርቶችን በየቤቱ በተለያዩ የዲጂታል አማራጮች በማድረስ ስራቸውን እየሰሩ እንደሆነ ይናገራሉ ኮሜርሱን ማስፋት ነው ፊዚካል ስቶርም ያለን ምክንያት ታማኝነትን ለማብዛት ነው እንጂ መጀመሪያ ሐሳባችንም ኢኮሜርስ እና ሞር በዌብሳይት ሰው እንዲገበያይና በዛም ደግሞ ዴሊቨር ማድረግ ነው ስለዚህ ላይክ የራሳችን ዌብሳይት አለ ዌብሳይት ብቻ ሳይሆን ቴሌግራም ቻናሎችም ቲክቶክ ቻናልም ሆነ ፌስቡክ አካውንትም አለ ሶ በዛ ላይ ብዙ ሰው
ሁሉ ጊዜ በየቀኑ የምናመጣቸውን እቃዎች ስፔሻሊ አትክልትና ፍራፍሬዎች ዋጋ ሁሉ ጊዜ እዛ ላይ እናደርጋለን። ስለዚህ ሞር ሰው ፕላንድ የሆነ ግዢ እንዲያደርግና አስቤዛውን ሲያደርግ ሁሉ ጊዜ አስቦበት አንድ ቦታ ሄዶ ያንድን ነገር እቃ እዛ ጋር አውቆ እዛ ጋር ከዛ በኋላ ካልኩሌት ማድረግ ብቻ ሳይሆን ገና ከቤቱ ሲወጣ እቃዎች ምን ያህል ዋጋ እንዳላቸው ለራሱ ፕላን አድርጎ እንዲመጣና ፕላስም ደግሞ ዴሊቨሪ መምጣትም ሳይጠበቅበት ዴሊቨሪ ስላለን በዌብሳይታችን ገብይቶ ያንን ሁላ ነገር እኛ እንድናደርስለት ነው። ሞር ማስፋፋት የምንፈልገው ይሄንን ነገር ነው። ለሁሉም ሰው የዕለት ተዕለት ኑሮውን እያቀለለ የሚገኘው ዲጂታል ቴክኖሎጂ በተለይም በአሁኑ ሰዓት ለሴቶች ጥሩ አማራጮችን ይዞ መምጣቱን ኃላፊዎቹ ይገልጻሉ። ያው ዲጂታል እንግዲህ የግድ ፊዚካሊ ወይም በአካል አንቺ መገኘትሽን አይፈልግም። ሴቶች ደግሞ እንደምታውቂው በአካል ቤታቸው ብዙ ጊዜ መሆን ይፈልጋሉ። ለምሳሌ ልጅ ከወለዱ ልጆቻቸውን መያዝ፣ ልጆቻቸውን መንከባከብ። ስለዚህ ዲጂታል ከመጣ ቤትም ሆኖ ስራ መስራት ይቻላል። ለምሳሌ ለገበያ የምትወጣ አንድ ሴት ገበያ ላይ ሄዳ የምታጠፋቸውን ረጅም ጊዜዎች ቤቷ መሆን ትችላለች ማለት ነው። ኤኒ ቴክኖሎጂ ነክ ነገሮችን ኑሮ ለማቅለልና የቀን በቀን ስራችንን እንዲያቀሉልና ስለዚህ በሱፐርማርኬትም ሆነ በማንኛውም ነገር ላይ ነገሮችን ለማቅለል ስለሆነ ስፔሲፊካሊ ደግሞ ወደ ሴቶች ስንመጣ ብዙ ጊዜ ሴቶች እንግዲህ ያው የቤቱን ነገር የምንችለው እኛ ነን አይደል? አስቤዛም የሚያደርገው ብዙ ሰው ያው አሁን ወንዶች ብዙንም ነገሩን ይሸፍናሉ። አስቤዛ የሚያደርጉ ወንዶች አሉ፣ ግን ብዙውን ሴቶች ስለሆነ የሚያደርጉት ለሴቶች ይሄንን ነገር መልመድ ቤታቸው ገብተው ከዛ በኋላ የሚሰሩት ድካም እያለ ድጋሚ ደግሞ ገበያ ሄደው ደክመው ገዝተው ከሚመጡ ለምንድን ቤታቸው ሆነው ይሄንን ቴክኖሎጂ ተጠቅመው ቤታቸው ቁጭ ብለው አስቤዛ ከስልካቸው ላይ ብቻ በአንድ ክሊክ እና በሁለት ክሊክ ደንበኛ ሽንኩርትና ቲማቲም የቀን በቀን ፍጆታችንን ከስልካቸው ሆነው ቴክኖሎጂን በመጠቀም ዴሊቨር ከዛ በመደረግ ከዛ በኋላ ስራቸውን ለምን አከናውኑ ነገሮችንም እናቀላለን ማለት ነው። ኃላፊዎቹ አክለውም የኢኮሜርስ ግብይት ተአማኒነት እንዳይጎድለው በጥንቃቄ መሰራት እንዳለበት ማስገንዝበዋል። ለሶስት አስርት ዓመታት ሲያገለግል የነበረው ብሔራዊ የሴቶች ፖሊሲ በርካታ ማሻሻያዎች ለማድረግ በአዲስ መልክ ረቂቅ ተዘጋጅቶለታል። ይህ የነበረው ብሔራዊ የሴቶች ፖሊሲ ክፍተቶቹ ምንድናቸው? አዲስ በረቂቅ ደረጃ የተዘጋጀው ፖሊሲስ ምን አዳዲስ ጉዳዮችን አካቷል? የሚለውን የተወሰኑ መረጃዎችን እያነሳን ቆይታ እናደርጋለን። እንግዲህ ብሔራዊ የሴቶች መጀመሪያ ጊዜ ማለት ነው በኢትዮጵያ የተቋቋመው ወይም ደግሞ የተጀመረው በ1986 ነው። በዚህ ብሔራዊ ፖሊሲ አስፈላጊነት የሴቶችን ፍትሃዊ ተጠቃሚነት ከሀብት ጋር የተገናኙ ጉዳዮችንም እንዲመልስ ተደርጎ ነው። በዚህ ሂደት ውስጥ እንግዲህ የመጀመሪያው ዋና ዓላማው የነበረው በ1986 ዓ.ም ተግባራዊ ሲደረግ ሴቶች በተሟላ ዘርፍ ንቁ የሆነ ተሳትፎ እንዲኖራቸው ለማድረግ ነው። በፖለቲካው ዘርፍ፣ በኢኮኖሚው ዘርፍ፣ በማህበራዊ ዘርፍ ውስጥ ያላቸውን ተሳትፎ እንዲጨምር በማድረግ ረገድ ሴቶች ንቁ የሆነ የተሟላ ተሳትፎ እንዲያደርጉ ለማስቻል የተጀመረ ነው። አስከትለን የምንመለከተው ደግሞ ይህ ፖሊሲ እንግዲህ በ1986 ወደ ስራ ከገባ በኋላ ምን ተግባራዊ የሆኑ ለውጦችን አስከስቷል ወይም ደግሞ አምጥቷል ብለን ስንመለከት ቀደም ሲል እንዳልነው ዋና ዓላማ የነበረው እንግዲህ በመላው በኢኮኖሚው በማህበራዊ ተሳትፏቸው ንቁ እንዲሆን ከማድረግ አኳያ ስለነበረ ይህ ፖሊሲ በፓርላማ ደረጃ ተሳትፏቸው ሴቶች እንዲጨምር በከፍተኛ የትምህርት ተቋማት በሌሎችም ተቋማቶች ውስጥ በአጠቃላይ ኢትዮጵያ እንደ ተቋም አቋቁማ እየሰራችባቸው ባለች ውስጥ ማለት ነው ትልቅ የሆነ ተሳትፎ እንዲያደርጉ ረድቷቸዋል። ከዛም ባሻገር በተለያዩ የኢኮኖሚ መስኮች ሴቶች ገብተው ተሳትፏቸው እንዲጨምር በማድረግ ረገድ እድል ሰጥቷል ማለት ነው። ይህ እንግዲህ በነበረው በወቅቱ ስንመለከተው ወደ ኋላ መለስ ብለን ያላካተታቸው ጉዳዮች ምን ነበሩ? አሁንስ ለመቀየር እየተዘጋጀች ነው ኢትዮጵያ እንግዲህ ይህንን ብሔራዊ የሴቶች ፖሊሲንና አዲስ ረቂቆችን ማውጣታለች። ስለዚህ ያላካተተቻቸው መካተት የሚገባቸው የትኞቹ ጉዳዮች ነበሩ የሚለውን ስንመለከት የቤጂንግ መግለጫና ድርጊት መርሃ ግብርን እንመለከታለን። በተባበሩት መንግስታት ድርጅት 5ኛው ምስረታን ተመልክቶ የሴቶች ተሳትፎን ለማሳደግና ከዛ ጋር የተገናኙ በዝርዝር የጸደቀ መርሃ ግብር ያለበት ነው። ያ በዚህ ፖሊሲ ውስጥ አልተካተተም። አንዱ መካተት የሚገባው ነው። የማፑቶ ፕሮቶኮል እንደዚሁ በአፍሪካ ህብረት የሴቶች ውሳኔ አቅምን በማሳደግ ረገድ የተሰሩ ስራዎችና ዝርዝር ሂደቶችና ምን ሊደረግ ይገባል የሚለውን ማካተት የሚገባው ነው። ከዛ ባሻገር ኢትዮጵያ የተገበረች ያለችው ዘላቂ ልማት ግቦች አሉ። እነዚህ ግቦችን ያላካተተ ነበርና እነዚህም እንዲካተቱበት በማድረግ ረገድ ከዛም ባለፈ ዓለም አቀፍና አህጉራዊ ስምምነቶች ከዛ በኋላ በየአመቱ ዓለም እየተቀየረ እየመጣ ነው። ከዛ ጋር የተያዙ ሂደቶችንም ይህ ፖሊሲ ያላካተተም። በዚህ ምክንያት ይህ ፖሊሲ ረቂቅ ፖሊሲ ተዘጋጅቶለታል። እንደ አዲስ የሴቶች
የሴቶች ፖሊሲው ረቂቅ ሆኖ እንዲወጣ በማድረግ ረገድ ማለት ነው። ይህ አዲስ የሴቶች ረቂቅ ፖሊሲ በዋናነት በሁለት ደረጃ ተከፍሎ ነው የምናገኘው። ቀደም ሲል የነበረው አንድ ነበረ ብቸኛ። አሁን ግን የጾታን መሰረት ያደረገ ጥቃት መከላከል ተደርጎ በሁለት ፖሊሲዎች እንዲደራጁ ተደርጓል በረቂቁ ማለት ነው። አንደኛው ብሔራዊ ስርዓተ ጾታ እኩልነትና ሴቶች ማብቃት ረቂቅ ፖሊሲ ነው። ሌላኛው ብሔራዊ ጾታን መሰረት ያደረገ ጥቃት መከላከልና ምላሽ መስጠት ረቂቅ ፖሊሲ ነው ማለት ነው። እነዚህ ጉዳዮች እንግዲህ መነሻ ያደረጋቸው ችግሮች ምንድናቸው ስንል አንደኛው የሴቶች የስራ ድርሻን በርካታ ሸክምን የሚሸከሙ ከመሆናቸው አንፃር ክፍያ የማያስገኛቸውም የሆኑ ስራዎችን ጭምር ሴቶች ይሰራሉ። እነዚህን የሴቶች የስራ ድርሻን ክፍያ የሚያገኙበትን ከዛም ጋር ደግሞ ያላቸውን ድርሻ እውቅና የሚሰጥ እንዲሆን በማድረግ ረገድ አለመኖሩ ይህ እንዳንድ ችግር ተነስቶ ሊካተት ይገባል የሚለው ሀሳብ ላይ ተደርሷል። የስርዓተ ጾታ ክፍተትን ብንመለከት አሁንም ኢትዮጵያን ሴቶች እየተፈተኑበት ያሉት ችግር ነው። ከዛም ባለፈ ጎጂ ልማዳዊ ድርጊቶችን ደግሞ እንደዚሁ የምንመለከታቸው ችግሮች ናቸው። ከዚህ አኳያ ታዲያ ይህ ረቂቅ ፖሊሲ ምን አዳዲስ ጉዳዮችን ይዟል ብለን ስንመለከት አንደኛው የስርዓተ ጾታ እኩልነትን በሁሉም ዘርፍ እንዲሰፍን በማድረግ ረገድ ትልቅ የሆነ ለውጥ እንደሚያመጣ የሚጠበቅ ነው። ከዛም ጋር የተገናኙ ጉዳዮች ተካተውበታል። የሴቶች መብትና ደህንነትን እንደዚሁ የተካተተበት ጉዳይ ነው። ከዛ በተጨማሪ እኩል እድልና ከባቢያዊ ሁኔታም በዚህ ሂደት የተካተተበት ነው ማለት ነው። ረቂቅ ፖሊሲው ሲጸድቅ እንግዲህ ከዚህ የተሻለ ንቁ የተሳትፎ ኢትዮጵያውያን ሴቶች በፖለቲካው በማህበራዊ ዘርፍና በኢኮኖሚ እንደሚኖራቸው ይጠበቃል ማለት ነው። ከዚሁ ጋር ተያይዞ ታዲያ እንግዲህ ተጨማሪ መረጃዎች በቀኑ የኢቲቪ 4 ማዕዘን ዜናችን የሰጡን የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታዋ አለሚቱ እሙድ በፖሊሲ የሴቶችን ማህበራዊና ኢኮኖሚያዊ ሁኔታ በማሻሻል ረገድ ውጤቶች እየተገኙበት ስለመሆኑ ተናግረዋል። ትምህርት ቤት ገብቶ ከወንድ ልጆች እኩል መማር የሚችሉበት ሁኔታዎች እንዲፈጠሩ የማድረግ በማህበራዊ ዘርፍ ያለው ተሳትፏቸውን የማሳደግ ስራ የተሰራበት ሁኔታ አለ። የጾታ እኩልነትን የሚያረጋግጡ ስራዎች የግንዛቤ ፈጠራ ስራዎች ላይ ትኩረት ተደርጎ ግንዛቤ የማስጨበጥ ስራዎች የተሰሩበት ሁኔታዎች አሉ። ከጥቃት ጋር ተያይዞ ትኩረት ባይሰጠው ሴቶች ጥቃት እንዳይደርስባቸው ደህንነታቸው ተጠብቆ በትምህርት ቤት ውስጥም የተለያዩ የነሱን ደህንነት ሊያስጠብቁ የሚችሉ ሁኔታዎች እንዲመቻቹ የማድረግ ስራ ተሰርቷል። ሚኒስትር ዴኤታዋ አለሚቱ እሙድ ከዚሁ ጋር ያይዘው ያነሱት ነገር እንግዲህ የሴቶችን እኩል ተጠቃሚነት ለማረጋገጥ መንግስት በተለያየ ደረጃ ያከናወናቸው ያሉ ስራዎች አሉ። ከነዚህ ባሻገር ግን ከቤት ውስጥ ጀምሮ ሁሉም ለሴቶች እኩል ተጠቃሚነት ኃላፊነቱን ሊወጣ ይገባል ብለዋል። በቤትም ውስጥ ከቤትም ውጪ ስንጓዝ የተለያዩ ድርብ ስራዎች ያሉብን በመሆኑ ይሄ ደግሞ የምናደርገው እንቅስቃሴና በአስተዳደሩ ውስጥ የሚደረገው ማንኛውም እንቅስቃሴ ምንም ቦታ ያልተሰጠውና በሚደረገው የኢኮኖሚ እንቅስቃሴ ውስጥ ቦታ ተሰጥቶት እንደ ሀገር በገንዘብ ተተምኖ ለዛ ስራ የሚሰጥ ዋጋ ስላልነበረው ነው በተሻሻለው ፖሊሲ ላይ እንዲገባ የተደረገውና ይሄንን እንግዲህ ለማስቀረት በፖሊሲ ውስጥ ገብቶ የሚመለከታቸው ባለድርሻ አካላት ይሄንን አውቆ ከቤተሰብ ጀምሮ ቤተሰብ የስራ ክፍል በማድረግ በሴቶች ላይ ያለውን ጫና በመቀነስ ስራ የሚሰራበት ሁኔታ እንዲፈጠር ተደርጎ በፖሊሲ ውስጥ እንዲካተት የተደረገ በመሆኑ እንግዲህ ምን ያህል ጫና በእኛ ላይ እንዳለ የሚያሳይ ሲል ነው ብዬ ነው። ኢቲቪ ዜና 57ን እየተከታተላችሁ ትገኛላችሁ። የሴቶች ጉዳይ እንግዲህ ዛሬ የዓለም አቀፍ የሴቶች ቀን መከበሩ ጋር ተገናኝቶ የተለያዩ ሀሳቦችን እያነሳን ነው። የሴቶችንና የቴክኖሎጂ ተጠቃሚነትን ጉዳዮችን ማያይዘን እንመልከት። እንግዲህ ኢትዮ ቴሌኮም በአዲስ አበባ ከተማ ጽዳት ስራ ላይ ለተሰማሩ ከ300 በላይ ለሆኑ ሴቶች ዘመናዊ የስልክ ቀፎ ስጦታ ሰጥቷል። ከዚሁ ጋር ተያይዞ የሴቶችና ቴክኖሎጂ ተጠቃሚነትን ማሳደግ እንደሚገባም የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ተናግረዋል። መሀሌት ታደለ ተጨማሪውን ይዛለች። ዓለም አቀፉ የሴቶች ቀን በኢትዮ ቴሌኮም በኩል የተለየ ትኩረት ተሰጥቶት ነው ዘንድሮ እየተከበረ ያለው። እዚህ ስካይላይት ሆቴል በአዲስ አበባ በጽዳት ስራ ለተሰማሩ ወደ 353 ለሚጠጉ ሴቶች ሽልማት በመስጠት ነው እለቱ እንዲታሰብ የሆነው። አዲስ አበባን ውብ ማራኪ በማድረግ ረገድ በየቀኑ የሚለፉ የሚታትሩ ቀን ሌት እየለፉ የሚሰሩ ሴቶችን ለማመስገን በሚል ነው ኢትዮ ቴሌኮም ይህን መርሃ ግብር ያዘጋጀው ተብሏል። እዚህ አጠገቤ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ይገኛሉ። ከሳቸው ጋር አጠር ያለ ቆይታ አደርጋለሁ። ይሄንኑ በተመለከተ እጅግ አድርጌ ነው ማመሰግነው ወይዘሪት ፍሬህይወት። እንግዲህ ዛሬ ለ353 ሴቶች ሽልማት ሰጥታችኋል ዘመናዊ ስልክ ቀፎዎችን። ምክንያታችሁ ምንድነው? በዋናነት ምክንያታችን ሴቶች ከዲጂታል ኢኮኖሚ ተጠቃሚ እንዲሆኑ የማስቻል ስራ ነው እየሰራን ያለ ነው። እንዳያችሁት እንግዲህ የዲጂታል አካታችነትን ለማረጋገጥ የሚያስችሉ በርካታ ስራዎችን እየሰራን ያለ ነው። ዓለም አቀፍ ሪፖርቶች እንደሚያሳዩት ሴቶች ከወንዶች ይልቅ
የሞባይል አገልግሎት ተጠቃሚ አይደሉም ወይም ደግሞ ጋፕ አለ ሰፊ ክፍተት አለ ይላል ጥናቱ ማለት ነው። ይህ በአገራችን ይታያል ማለት ነው። ምክንያቱ በርካታ ምክንያቶች አሉ። አሁን እየሰራን ያለነው ግን ክፍተቱን ስላወቅን እኛ ብቻ ሳንሆን ሌሎችም ተቋማትም ግለሰቦችም ይሄንን ክፍተት በማጥበብ በተለይ ባለንበት የዲጂታል ዘመን ሴቶች ከዲጂታል ኢኮኖሚ ተጠቃሚ ሳይሆኑ እንዳይቀር ይሄ ከሆነ ደግሞ አካታች ሳናደርጋቸው ከቀረን ማለት ነው እነሱ ብቻ ሳይሆን ልጆቻቸው ቤተሰቦቻቸው ስለሚጎዱ ማለት ነው። እንደ ሀገርም ደግሞ እያደረግን ያለነው ግንባታ ልማት እንቅስቃሴ ሁሉን አካታች እንዲሆን ዘላቂነት ያለው እንዲሆን ሴቶችን ማካተት ያስፈልጋል ማለት ነው። ስለዚህ በዲጂታል ዘመን ደግሞ ለመገልገል ለመቀላቀል ከሚያስፈልገን ነገር አንዱ ዘመናዊ ቀፎ የምንለው ወይም ስማርትፎን የምንለው እንዲኖረን ያስፈልጋል ማለት የትኛውም ደንበኛ ስማርትፎን ያለው የተሻለ መረጃ ያገኛል፣ መረጃ ይሰጣል። አዲስ አበባ ከተማን ጽዱ ውብ ለማድረግ የሚተጉ ሴቶችን ባሉን ምክንያትም ብናደርግ ከዚህ ቀደምም ለሴቶች ብለን የቀረጽነው ፓኬጅ አለ። በቀላሉ የስማርትፎን እንደምታውቁት ከወራዊ ገበያ አንፃር ከአብዛኛው ማህበረሰብ አንፃር ሲታይ ማለት ነው ውድ ነው። በዚህ ምክንያት ለማግኘት ይቸገራሉ ማለት ነው። ስለዚህ ምን አድርገናል? በረጅም ጊዜ ከፍለው የሚያገኙበት ሲስተም ወይም ስትራቴጂ በመዘርጋታችን ለሴቶች 16000 ሴቶችን ተጠቃሚ አድርገናል። በቅርቡ ወደ 138 ሚሊዮን የሚያወጣ የስማርትፎን ቀፎች የምንላቸው ማለት ነው። ስለዚህ ዛሬም የዲጂታል አካታችነትን ለማረጋገጥ እንግዲህ እና ከዲጂታል ኢኮኖሚው እንቅስቃሴ በተለይም የፋይናንስ አገልግሎት ለሁሉም ብለን በቴሌብር አማካኝነት ተግባራዊ ያደረግነው በዝቅተኛ የኑሮ ደረጃ ላይ ያሉ በመደበኛ የባንክ አገልግሎት ተደራሽ ሊሆኑ ያልቻለውን ማህበረሰብ ተደራሽ ለማድረግ እንዲያስችል አገልግሎት እየሰጠን ያለ ነው ማለት ነው። ስለዚህ እነዚህ ሴቶች በዚህ ቀፎ አማካኝነት ምን ያገኛሉ ማለት ነው? የቴሌኮም መደበኛ አገልግሎት ድምጽ ማስተላለፍ፣ አጭር መልእክት ማስተላለፍ ብቻ ሳይሆን ነገ ገንዘብ መላክ መቀበል ቢፈልጉ መበደር ቢፈልጉ ይሄ ቀፎ ይረዳቸዋል ማለት ነው። ስለዚህ በዚህ መልኩ የዲጂታል ጋፑን ለማጥበብ ባንያችን እየሰራ ይገኛል። ይህ ነው ዋናው ምክንያታችን። አመሰግናለሁ። መልካም የሴቶች ቀን ተመኝቻለሁ። በተለይ ደግሞ የዘንድሮ የዓለም አቀፉ የሴቶች ቀን መሪ ቃል ዲጂታል የፋይናንስ ዲጂታል የቴክኖሎጂ አገልግሎት አካታችነት ያለው ሲሆን ለስርዓተ ጾታ እኩልነት ወሳኝ ስለመሆኑ የተነሳበት እንደሆነ ይታወቃል። ይህም ከኢትዮ ቴሌኮም ስራ ጋር በእጅጉ የተሳሰረ እንደሆነ የተነገረበት የሴቶች ቀን ነው። እንግዲህ ዛሬ በዚህ በስካይላይት ሆቴል እየተከበረ የሚገኘው ቀደም ሲል የተከታተላችሁ ዘገባ እንግዲህ በዲጂታል አካታችነት ወይም ደግሞ ሴቶች በቴክኖሎጂ እኩል ተጠቃሚ እንዲሆኑ በማስቻል ረገድ እየተሰሩ ያሉ ስራዎች እንዳሰናል። ከዛ ጎን ለጎን ሴቶች በስራ ፈጠራ ረገድ ስራ ፈጣሪ በመሆን ረገድም የተከወኑ ያሉ ሌሎች ስራዎች ምንድናቸው? ምንስ መደረግ ይገባዋል የሚለውን ደግሞ ማብራሪያ ሊሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን ፕሮፌሰር አስቴር ጸጋይ ናቸው። በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ መምህር ናቸው። እንግዲህ እሳቸውን ወደ ኋላ ላይ ነው ወደ እናንተ በማብራሪያዎቻቸው የሚደርሱት። ቀደም አድርጌ ግን በተለይም ኢትዮጵያ በዓለም አቀፍ ደረጃ ተወዳዳሪ የሆኑ የፈጠራ ስራዎች ሴቶች መሆናቸውን የኢትዮጵያ አእምሯዊ ንብረት ባለስልጣን አስታውቋል። ባለስልጣን መስሪያ ቤቱ ሴት ባለሙያዎች ይበልጥ ወደ ፈጠራ ስራ እንዲመጡ በትኩረት እየሰራ ስለመሆኑ ተናግሯል። ፍሬው ትረታን ዘገባ እንከታተልና ከእንግዳችን ጋር ቆይታ እናደርጋለን። አብራችሁ ነው። የኢትዮጵያ አእምሯዊ ንብረት ባለስልጣን ፈጠራ እንደ ማንኛውም ቁሳዊ ሀብት ጥበቃ አግኝቶ ለሀገር ልማት እንዲውል በቅጂና ተዛማች መብት በንግድ ምልክት እንዲሁም በፓተንት ዘርፎች ለፈጠራ ባለሙያዎች የመብት ጥበቃ ያደርጋል። በተቋሙ ተመዝግበው ጥበቃ የተደረገላቸው ከሚገኙ የፈጠራ ስራዎች መካከል በሴቶች የተፈጠሩ የፈጠራ ስራዎች በቁጥር ውስን ቢሆኑም ያሉት ግን ዓለም አቀፍ ተወዳዳሪ መሆናቸውን ባለስልጣን መስሪያ ቤቱ ገልጿል። የሴቶችን ጫና የሚቀንሱ ፈጠራዎችን ስናይ በፈጠራ ዘርፍ ተፈጥሮኛ ጋር የተጠበቁ እንደ ማንኛውም ቁጥሩ አነስተኛ ነው ብለን መውሰድ እንችላለን። ግን በሴቶች የተፈጠሩ ፈጠራዎችን ደግሞ በተቃራኒው ስናይ በብራንዳቸውን እስከ ሀገር አቀፍ ዓለም አቀፍ አስጠብቀው ወደ ገበያው የገቡ ለሌሎች ምሳሌ ሊሆኑ የሚችሉ ፈጠራዎች ለምሳሌ በሶፍትዌር ማበልጸግ ፕሮግራምን በንግድ ምልክትም እኛ ጋር ያለ ራይድን ብንወስድ እዚህ ጋር መብቱ የተጠበቀለት የካልዲስ ካፌንም ብንወስድ በንግድ ምልክቱ ወደዛ የገቡ ናቸው። እንግዲህ እነኚህ ያስጠበቁ ባለመብቶች አሏቸው ማለት ነው። ሶል ሬበልስ የሚባል የሀገር በቀል ወደ ውጭ ሀገር ኤክስፖርት እስከመደረግ የደረሰ አንድ ፈጠራ ነው። ይሄ በሴት እህቶቻችን የተፈጠሩ ናቸው፣ ቀላል አይደሉም። ተቋሙ የሴቶችን ጫና የሚቀንሱ ፈጠራዎችን ለማብዛትና ሴት የፈጠራ ባለሙያዎችን ቁጥር ለማበራከት በየዓመቱ መርሃ ግብሮችን እንደሚያዘጋጅ ነው የተገለጸው። የፈጠራ ስራዎች
ሴቶችም ያሉበት በአውደ ርዕይ መልክ መጥተው እንዲታዩ እናደርጋለን። አንድ እሱ ነው፣ እናበረታታለን። በዛ ሂደት ውስጥ ምን አለ? ባለ ሀብቶች ይመጣሉ፣ ጥሪ የተደረገላቸው መንግስታዊ ተቋማት ይመጣሉ፣ ድጋፍ የሚሰጡ ተቋማት ይመጣሉ። እዛ ውስጥ ያለውን ፈጠራ በማየት በአውደ ርዕዩ ላይ በማበረታታት የሚሸልሙበት፣ ፈጠራው ወደ ስራ የሚገባበትን ሁኔታ የሚያመቻቹበት፣ ኢቭን ባለ ሀብትን ብመጣ ፈጠራውን አብሮ የሚሰራበት እንደ ማንኛውም ቁሳዊ ሀብት ይህንን ፈጠራ ወስዶ አብሮ ተስማምቶ የሚሰራበትን ሁኔታ እንፈጥራለን ማለት ነው። በኢትዮጵያ ያሉ የፈጠራ ስራዎችና ባለሙያዎች በርካታ ቢሆኑም ወደ ተቋሙ መጥተው ጥበቃ እየተደረገላቸው ያሉት ውስን በመሆናቸው የፈጠራ ባለሙያዎች ፈጠራቸውን እንዲያስመዘግቡ ጥሪ ቀርበዋል። በሀገራችን ብዙ ፈጠራዎች አሉ። ግን ያሉ ፈጠራዎች ባለማወቅም ቦታውንም ባለማወቅ ግንዛቤውም ከማጠር የተነሳ ጥበቃ ያላገኙ ናቸው። በተለይ ደግሞ ሴቶች ፈጣሪዎች ስራ ውስጥ ሲገቡ ምርታማ እንደሆኑ እያየን ነው። ግን በዛ ልክ እየመጡልን አይደለም። በዚህ 6 ወራት ውስጥ ተቋሙ መዝግቦ ጥበቃ ያደረገላቸው የፈጠራ ስራዎች ከ100 በላይ ሲሆኑ በቀጥታ የሴቶችን ችግር ያቃልላሉ ተብለው የተመዘገቡ የፈጠራ ስራዎች 4 መሆናቸው ተነግሯል። እንግዲህ ቀደም ሲል እንዳልኳችሁ በዲጂታል ተጠቃሚነት የሴቶችን እኩልነት ዲጂታል ተጠቃሚነት እንዲሁም ደግሞ ከስራ ፈጠራ ጋር በተገናኘ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የሕክምና ላቦራቶሪ ሳይንስ ትምህርት ቤት የኢሚዩኖ ሂማቶሎጂ ፕሮፌሰር የሆኑት አስቴር ጸጋይ ናቸው። ከሳቸው ጋር እንቆያለን። እንኳን ደህና መጡ ፕሮፌሰር። እንኳን ደህና ቆያችሁ። መልካም። እንግዲህ በአጋጣሚ ዛሬ ነው የሙሉ ፕሮፌሰርነት ማዕረግዎን ያገኙትና እንኳን ደስ አለዎት ለማለት ፈልጋለሁ። እንኳን አብሮ ደስ አለን። አመሰግናለሁ። እኛም እናመሰግናለን ከኛ ጋር ቆይታ ሊያደርጉ ስለወደዱ። እንግዲህ ቀደም ሲል እንዳልነው የሴቶች የፈጠራ ባህልና ቴክኖሎጂ ተጠቃሚነት ላይ አሁን ላይ እንደው በተጨባጭ በኢትዮጵያ ያለው ሁኔታ ምን ይመስላል? ከዛ ባሻገር በተለይ ፈጠራዎች የስራ ፈጠራዎች ለስርዓተ ጾታ እኩልነት የሚኖራቸውን በማበርከት ረገድ ምን ደረጃ ላይ ያለን ብለን ልናነሳ እንችላለን? እሺ አመሰግናለሁኝ። እንግዲህ የኛን ሀገር ተጨባጭ ሁኔታ ስታይ የኛ ሀገር ከሌላው ታዳጊ ሀገር ወይም እንዳለ በአጠቃላይ በዓለም ላይ ሴቶች ቴክኖሎጂን በመጠቀም ስራ ፈጠራን በመጠቀም የት ጋር ናቸው ከሚለው የሚለያ አይደለም። ምልሽ ያው ሁላችንም ጋር ዲግሪው ይለያያል እንጂ ሁላችንም ጋር ትንሽ ዝቅ ያለ ነው። እኛ ጋር ስትመጪ አጠቃልሽ መናገር ይከብድሻል። አንዳንድ በጣም መጥቀው ይሄዱ አሉ። እኛ እንግዲህ በከፍተኛ ትምህርት ተቋም ሳይቀር ሌላው ቀርቶ ኮምፒውተር አጠቃቀም ላይ የሚቸገሩ አሉ። ስለዚህ ሬንጃችን በጣም ሰፊ ነው። ብንጠቀምበት ሁላችንም ወደ አንድ አካባቢ መምጣት ብንችል የት ልንደርስ የምንችልበት ማለት ነው። ስለዚህ ልትጠቀልያቺ የመጠቁ አሉ። በአብዛኛው ግን ካወራሽ ያው ዝቅ ወዳለው ላይ ነን ያለነው ወደሚለው ብናደላ ነው የሚሻለው። ዝቅተኛ ነኝ ብለሽ ካሰብሽ ለመስራትም የበለጠ ትጥሪያለሽ። በተለይ እንግዲህ የኢትዮጵያ የሴት ሳይንስና ቴክኖሎጂ ባለሙያዎች ማህበር እንዲሁም ደግሞ የኢትዮጵያ ሳይንስ አካዳሚ አለና እነዚህ አካዳሚዎች ሴቶች በቴክኖሎጂው ረገድ የተሻለ ደረጃ ላይ እንዲሻገሩ ለማድረግ እየሰራ ያለው ነገር ምንድነው? አዎ ምንድነው የኢትዮጵያ ሳይንስ አካዳሚ አሁን በቅርቡ በተለይ ያቋቋመው ጀንደር ለርኒንግ ፎረም አለ። ምንድነው የስርዓተ ጾታ የመማማሪያ መድረክ እንደማለት ነውና እዛ ላይ አላማው እንግዲህ ምንድነው እኛ እንግዲህ ሴቶች ስታወሪ በከፍተኛ ትምህርት ተቋም እና በተለይ በምርምር ኢንስቲትዩት ላይ ፎከስ ያተኮረ ሆኖ እንዴት አድርገን ነው ሴቶችን ምን ብናደርግ ነው የሴቶችን እኩልነት በቴክኖሎጂ ተጠቃሚነትም ይሁን በምርምርም ይሁን በፈጠራውም ይሁን ማምጣት የምንችለው እንዴት ነው የሚለውን ለመስራት እንግዲህ ከሌሎች ተባባሪ አካላት ጋር ሆኖ ጥረት እያደረገ ነው ያለው። የኢትዮጵያ ሴት ሳይንስና ቴክኖሎጂ ባለሙያዎች ማህበር በዚህ አጋጣሚ የቀድሞውን ሚኒስትር ኦፍ ሳይንስ ኤንድ ቴክኖሎጂ ሞስት ይባል የነበረው የእሱን ኃላፊዎች ከልብ ማመስገን ፈልጋለሁና ያለውን ጋፕ ተረድተው ያቋቋሙት ማህበር ነበር እና በጣም ሴቶችን ስልጠናዎች በመስጠት እንደውም የአንድ አመት የአኑዋል ኮንፈረንስ ቴማችን አይሲቲ ለሴቶች ያው በኢኮኖሚ በሶሾ ኢኮኖሚ
እድገት የሚያደርገው አስተዋጽኦ የሚል አይነት ላይ ተደርጎ ጥሩ እንቅስቃሴ እያደረገ የነበረ ነው። ግን እኛ ጋር እንደምታውቂው ያው ሞስት ወደ ሚንት ወደሚባል የሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ እና ሞሼ ወደሚባል ሲለያይ የኛም ነገር ትንሽ አሁን በተለይ ኮቪድም ሲመጣ ትንሽ ቀዝቀዝ እያለን መጣንና አሁን በጣም ይሰማናል። እኛም እንደገና በጣም ማበረታታት ማንቃት ያለብን እንትን ነው አሶሲዬሽን ነው። ግን ሁለቱም የቻሉትን ያህል በተለይ እንዳልኩሽ በከፍተኛ ትምህርት ተቋማትና በምርምር ተቋማት ላይ ነው። ያው እንግዲህ ዘመኑ ዲጂታይዜሽን ነው። ዘመኑ በኢንፎርሜሽን ቴክኖሎጂ ላይ የተመሰረተ ነው። እድገት ስታስቢ ያለ ቴክኖሎጂ አይሆንም። የዓለም የእድገት ግቦችን ስታወሪ ያለ ቴክኖሎጂ አይሆንም። ስለዚህ የሴቶችን የቴክኖሎጂ ተጠቃሚነት ከፍ አደረግሽ ማለት እንግዲህ ዓለምም ያሰበችውን በ2030 አሳካለው ያለችው ግቧን ማሳካት ባትችል እንኳን ትንሽ እየተንደረደረች ትሄዳለች ወደሚለው ያሳያል። መልካም ፕሮፌሰር፣ አንድ ጥያቄ ላክል። በተለይ እርስዎም የትምህርት ስርዓት ውስጥ እንደመኖሩ እንግዲህ የህፃንነት ጀምሮ ኢትዮጵያውያን የስራ ፈጠራ እንዲያዳብሩ በማድረግ ረገድ በትምህርት ስርዓታችን ውስጥ ምንድነው መደረግ የሚገባው? ከዛም ባሻገር ሌላኛው አካል ቤተሰብም አለና ቤተሰብ ደግሞ ህፃናትን የስራ ፈጣሪ እንዲሆኑ በመደገፍ ረገድ ምን አይነት ኃላፊነቶች ይኖሩታል? ምንስ ይጠበቃል ይላሉ? አዎ እኔ ምናልባት እንግዲህ የህፃናትን መቅረጽ ነገር ቤተሰብሽ አለ፣ አካባቢሽ አለ፣ ትምህርት ቤት አለ እያለ እንግዲህ የመጨረሻው መንግስት ጋር ድረስ ይደርሳልና ሁሉም ስርዓተ ትምህርቱ ላይ ሌላው ቀርቶ የምንሰጣቸው ምሳሌዎች ተግባር ተኮር የሆነ እኔ ዝቅተኛው ትምህርት ብቻ ላይ አይደለም እስከ ከፍተኛ ድረስ በብዛት ወደ ቲዮሪ እናደላለንና ተግባር ተኮር የሆነ ልጆች ሲፈጥሩ ሲመራመሩ ሌላው ቀጥቶ አሁን መጫወቻ ላይ ድምጽ ያላቸው የኔ ልጆች ህፃኑነት እዚህ ይለኛልና የምትናገራ ሻንጉሊት ወይ መኪና እንዲ ሳይረን የምታወጣ ከሆነ ድምጹ ከየት ነው የሚመጣው ብለው ይሰብራሉ። ሲሰብሩ እኔ ደስ ነበር የሚለኝ ምክንያቱም እነኚህ ልጆች እየተመራመሩ ነው። በዛ በጨቅላ እድሜያቸው ምንድነው ድምጽ ያወጣው የሚለውን እየተመራመሩ ነውና ወደ መግረፍ ከምንሄድ ብናበረታታቸው መጫወቻው ቢሰበር ነው የሚሻለውና ስርዓተ ትምህርት ውስጥ ቢካተት ምሳሌዎቻችን በአቅም በፈቀደ አገር ውስጥ ባሉ ነገሮች የሚሰሩትንም ነገሮች እያበረታታን ከልጅነታቸው እንዳልኩሽ ከስርዓተ ትምህርቱ ምሳሌዎቻችንም መምህሮቻችንም ሁላችንም ተግባር ተኮር የሆነ ነገር ላይ ብናተኮር በቤታችን ደግሞ ወላጆች አቅም በፈቀደ መጠን እነኚህ ልጆችን ብናበረታታቸው የሚሰብሩት ለጥፋት ሳይሆን እንግዲህ እየተመራመሩ ምርምር ማለት እኮ ነው። ያ ሌላ ትርጉም የለውም። ሰብረሽ ምንድነው ድምጹ ከመጣ እንዴት ተጓዘ በሪሞት ኮንትሮል ስትነግሪ ኬው ይሄዳል ለምን ሄደ እያሉ ምርምር ከዛ ነው የሚጀምረውና ያንን ሁሉ እያበረታታን መሄድ ጥሩ ሲሰሩ ደግሞ መሸለም ማበረታታት አቅም በፈቀደ መጠን ያለ እንግዲህ እስከ ላይ ድረስ ይሄን ሂደት ማህበረሰቡም ሁሉም ይሄን እየተከተለ ቢሄድ እንዳልኩሽ ግን ካሪኩለሙ ተግባር ተኮር የሆነ እኔ ድሮኛ ስንማር ትዝ ይለኛል እርሻ በአፍ አይደለም የሚነገርሽ እርሻ ቦታ ሄደሽ ነው ባቄላ ተክለሽ እንዴት ስራ ወጣ እንዴት ምን ያልሽ ነው። ይሄንንም ተግባር ተኮር የሆነ ከታች ጀምሮ ቢጀመር አለ ጅምሮች እኮ አሉ ግን ትኩረት የበለጠ ቢሰጠው የተሻለ ይሆናል ብዬ አስባለሁ። መልካም ፕሮፌሰር አስቴር ጸጋዬ እጅግ አድርጌ ነው የማመሰግነው እዚህ ምሽት ተገኝተው እንግዲህ የማብራሪያውን ስለሰጡን እጅግ አድርገን እናመሰግናለን። መልካም ምሽት። እሺ እኔም አመሰግናለሁ። ከቤት ከዘመድ ርቀው በሚኖሩበት ሁሉ ባድካሚው የሥራ ውሎ ውስጥ የሚያገኟትን ትንሿን ክፍተት እንኳን ሳያባክኑ የኔ ለሚሉት ሰው አብሮነቶን ይገልጻሉ። ሁሌም የሚወዷቸውን ለመደገፍ ቀድመው ይገኛሉ። ረፍት በማይሰጥ ውጥረት ውስጥ ሆነውም ቢሆን በአስፈላጊው ሰዓት ለመድረስ አይቸገሩም። የኢትዮ ዳይሬክት የሞባይል መተግበሪያን በመጠቀም ባሉበት ሆነው ያለምንም የመላኪያ ክፍያ በነፃ ገንዘብ ለሚወዷቸው ይላኩ። ተቀባዮችም
10 በመቶ በስጦታ ያገኛሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ ዜና 57 ላይ ናችሁ። የአዲስ አበባ ነዋሪ የሆኑት አንድ ሬስቶራንት ባለቤት በቦረና ዞን በመገኘት ለ10,000 ዜጎች ማዕድ አጋርተዋል። በድርቅ ጉዳት ለደረሰባቸው ዜጎች አጋርነትን ማሳየት እንደሚገባም ተገልጿል። አለም ይልፉ ወይዘሮ ማሚቱ መኩሪያ በአዲስ አበባ ከተማ ካኩማሜ የተሰኘ ሬስቶራንት ባለቤት ናቸው። ግለሰቧ ከአዲስ አበባ 700 ኪሎ ሜትር ርቀትን ገደማ ተጉዘው በቦረና ዞን ተልተሌ ወረዳ በድርቅ ለተጎዱ 10,000 ለሚሆኑ ዜጎች ማዕድ አጋርተዋል። ምግብ ይዘን ውሃ ይዘን ያው ቅቤ ደግሞ ስለልማዳቸው ስለሆነ ቅቤ ይወዳሉ እሱን ይዘን ነው የመጣነው። በጉዟቸው አካባቢውን የታዘቡት የአዲስ አበባ ነዋሪዋ ወይዘሮ ማሚቱ ኢትዮጵያውያን በድርቅ የተጎዱ ዜጎችን በመደገፍ አጋርነታቸውን ሊያሳዩ ይገባልም ብለዋል። ያው አካባቢው በጣም ደረቅ ነው። ዝናብ እንግዲህ አመታትን ቆጠረ። ስለዚህ ያው ሁሉም ሰው እንግዲህ መጥቶ ቢጠይቃቸው ውሃ ነው ችግር እዚህ አካባቢ። ልክ እንደ ወይዘሮ ማሚቱ በጎ ተግባርና የሚደረጉ ድጋፎች ህይወታቸውን የታደገላቸው መሆኑንም በድርቅ የተጎዱ ማዕድ ተጋሪዎች ይናገራሉ። ጋላቴው መሳሌን ጀዳ ሲራቲ ማሮር ይብዳኒ ሉቡቴን ዳቃብዳኒ ስለሉቡቴን በጣም እናመሰግናለን። ህይወታችን እየታደጉልን ነው። መንግስትም ድጋፍ እያደረገልን ነው። እኔ በበኩሌ 8 የቤተሰብ አባላትን ነው የማስተዳድረው። ባለቤቴም አቅመ ደካማ ነው። ታሞ ያልጋ ቁራኛ ሆኗል። በዚህ ሰዓት በመንግስትና በለጋሽ ግለሰቦችና ተቋማት ነው ያለነው። ዱሪ ቆራና ጫፍሰነ ኸቡል በፊት እንጨትም እየለቀምን እንኳን እንሸጥ ነበር። እሱም ማልቆ ችግር ላይ ወደቀን። ዛሬ ላይ ግን እየተደረገልን ባለው ድጋፍ ተስፋን ሰንቀናል። ዛሬ እንኳን በዚህ ግለሰብ የተነሳ ከምግብ አልፎ አናታችን ቅቤ ያገኛል። በመንግስት በተቋማትና በግለሰቦች ድጋፍ እየተደረጉ ቢሆንም በድርቁ ከተጎዳው ህዝብ ጋር የሚመጣጠን አለመሆኑን ግን የማዕድ ተጋሪዎቹ ይገልጻሉ። በቃሊ ዌላ ጀባና የድርቁ ሁኔታ ከባድ ነው። ለ5 ተከታታይ የዝናብ ወቅትም አልዘነበም። ከብቶቻችንም አለቁ። የቀሩትንም ሸጠን ጨረሰን። ባዶ እጃችንን ቀርተናል። የሚመጡ ድጋፎችም በቂ አይደሉም። በተለይ ለህፃናት ለሚያጠቡ እናቶች አልሚ ምግብ ያስፈልጋቸዋል። ግን እኛ ጋር እየመጣ አይደለም። የሚመጣው ድጋፍና የተጎጂዎች ቁጥር እንደማይመጣጠን የሚናገሩት ደግሞ የቦረና ዞን ተልተሌ ወረዳ አስተዳዳሪ አቶ አብዱ ኮንሶ ሲሆኑ ያለውን ችግር በማሳወቅ በቂ ድጋፍ እንዲመጣ እየተሰራ ነው ይላሉ። ኡማኒ ኩን ካራር ማንቲንጋይ ሰበብ ሞቱማት መታወቅ ያለበት የሚመጣው ድጋፍ ከተቸገረው ህዝብ አንፃር ተመጣጣኝ አይደለም። የወረዳችን ቀበሌዎች እስከ 100 ኪሎ ሜትር ይራራቃሉ። በዚህም የሚመጣውን ድጋፍ ተጎጂዎች ጋር ለማድረስ የትራንስፖርት ችግር አለ። በቀጣይ የሚደረገው ድጋፍ ከተጎጂዎች ጋር መመጣጠን እንዳለበት አሳውቀናል። ድጋፎችም በበቂ ሁኔታ ይመጣሉ ብለን እንጠብቃለን። በቦረና ዞን የተከሰተውን ድርቅ ተከትሎ በመቶ ሺዎች የሚቆጠሩ ዜጎች ለተረጂነት ተጋልጠዋል። የዜጎችን ህይወት ለመታደግም የሚደረጉ ድጋፎች ተጠናክረው መቀጠል እንዳለባቸው ይገለጻል። ሴቶች የሚደርሱባቸውን ዘርፈ ብዙ ጫናዎች በመቋቋም ተሳትፏቸው እንዲዳብር መንግስት እገዛ ሊያደርግ ይገባል ሲሉ በአሶሳ ከተማ በባህላዊ ምግብ ዝግጅት የተሰማሩ እናት ገለጹ። ከራስ አንደበት እንከታተል። አላሀጅ አብዱል ቃድር እባላለሁ። ለዓለም አቀፉ የሴቶች ቀን እንኳን አደረሳችሁ። እኔ የአሶሳ ከተማ ነዋሪ ነኝ። በአሶሳ ዞን አብራሞ ከሚባል ቀበሌ ነው ወደ አሶሳ ከተማ የመጣሁት። እንደምታዩኝ የቤኒሻንጉል ጉሙዝ ክልልን የባህል ምግቦች በማዘጋጀት ራሴና ቤተሰቦቼን እያስተዳደርኩ እገኛለሁ። በአካባቢያችን የሚወደደውን ገንፎ በቂንቄንሳና በቁንጽል እያዘጋጀው ለደንበኞች ያቀርባለሁ። ከዚህም በተጨማሪ የተለያዩ የስጋ ውጤቶችና የክልሉን ባህላዊ ምግቦች አዘጋጃለሁ። 7 ልጆች አሉኝ። ሁሉም በጥሩ ሁኔታ ላይ ይገኛሉ። ኑሮዬን ለማሻሻል ተግቼ እሰራለሁ። ፈጣሪ ይመስገን ብዙ ደንበኞችም አሉኝ። የተሻለ ገቢም አገኛለሁ። እኛ ሴቶች በርትተን ከሰራን የማንደርስበት ቦታ የለም። ለችግር እጅ መስጠት የለብንም። የተሻለ ቦታ ለመድረስ አላማ ሊኖረን ይገባል። በርትተን በመስራት የምንፈልገውን ሁሉ ማሳካት እንችላለን። እንደኔ መንግስትም ከኛ ከሴቶች ጎን በመሆን ሊደግፈን ይገባል። በማህበር አደራጅቶ የተሻለ እድል ቢፈጥርልን ከዚህ በላይ በመስራት ከራሳችን አልፈን ለሀገራችን መትረፍ እንችላለን። መልካም የሴቶች ቀን።
ከዓለም የሴቶች ቀን ወጣ ወዳሉ ዘገባዎቻችን እንሻገር። የውስጥ አንድነትን ማጠናከርና ሰላምን ማረጋገጥ ላይ በትኩረት ሊሰራ እንደሚገባ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ ተናገሩ። ምክር ቤቱ 6ኛ ዙር 2ኛ ዓመት የሥራ ዘመን 5ኛ መደበኛ ጉባኤውን ማካሄድ ጀምሯል። ጉባኤውን የከፈቱት የምክር ቤቱ አፈ ጉባኤ ፋንቱ ተስፋዬ ባለፉት 6 ወራት የተለያዩ ጠንካራ ስራዎች ቢሰሩም አንድነትን ማጠናከር ላይ ትኩረት ሰጥቶ መስራት እንደሚያስፈልግ ተናግረዋል። ችንን በማጠናከር በየደረጃው ካለው አመራር ጋር በመተማመን በመደማመጥ ታታሪነትን በመጨመር እኔ ምን አበረከትኩ ብሎ ራስን ከመጠየቅ በመጀመር እና ህዝባችንን በማንቃት የድርሻችንን በመወጣት የገጠመንን ፈተና በጥበብ በአስተዋይነት በወንድማማችነትን በማጠናከር የተግባር ሰዎች መሆን የሚጠይቅብንም ወቅት ላይ ነው። የአስተዳደር ምክር ቤቱን የ2015 የ6 ወር አፈጻጸም ሪፖርት ያቀረቡት የክልሉ ርዕሰ መስተዳድር ይልቃል ከፋለ ባለፉት 6 ወራት በውስጥም ሆነ በውጭ የሚያጋጥምን የሰላምና የጸጥታ ስጋት ለመቀነስ የሰላም አማራጭን እንደ ቀዳሚ የመፍትሄ አቅጣጫ በመውሰድ ውጤታማ ስራ ተሰርቷል ብለዋል። ሪፖርተራችን አሸናፊ እንዳለ እንደዘገበው አንድነትን ማጠናከር የክልሉን ሰላምና ደህንነት ማስከበር መሆኑ ታውቆ ሁሉም በየአካባቢው አንድነትን በሚያጠናክሩ ህገወጥነትን የሚከላከሉ ሀሳቦችንና ተግባሮችን በውይይትና በምክክር መገንባትና መፈጸም እንደሚገባ ገልጸዋል። ህዝባችን ከደህንነት ስጋት ነፃ ሆኖ የሚኖርበት እንዲሁም ከሌሎች የኢትዮጵያ እህት ወንድሞቹ ጋር የኢትዮጵያን አንድነት አጽንቶ ለማስቀጠል በሚቻልበት አግባብ ልዩ ትኩረት ሰጥተን እንሰራለን። የክልላችን ህዝብን ይህን ተገንዝቦ ለሰላምና ለህዝብ ደህንነት በሚከናወኑ ተግባሮች ሁሉ ከክልሉ መንግስት ጎን በመሆን የሰላም ግንባታ ተሳትፎውን አጠናክሮ እንዲቀጥል በዚህ አጋጣሚ ጥሪን አቀርባለሁ። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ሊከሰት የሚችል ድርቅና ሌሎች ችግሮችን መቋቋም የሚችል ኢኮኖሚ መገንባት እንደሚያስፈልግ ገለጹ። ባለፉት 2 ሳምንታት በቦረና ለተደረገው የመጀመሪያ ዙር ድጋፍ የምስጋና መርሃ ግብር ተካሂዷል። ሐምራይት ብርሃኑ በቦረና ዞን የተከሰተውን ድርቅ ተከትሎ በድርቁ የተጎዱ ዜጎችን ለመደገፍና የእንስሳትን ሞት ለመግታት የኦሮሚያ ክልል ባደረገው ጥሪ ባለፉት 2 ሳምንታት ባለሀብቶች፣ ግለሰቦች፣ መንግስትና መንግስታዊ ያልሆኑ ተቋማት ከ850 ሚሊዮን ብር በላይ ግምት ያለው የጥሬ ገንዘብና የአይነት ድጋፍ ማድረጋቸውን ነው የተገለጸው። ቦረና ዞንን ጨምሮ በኦሮሚያ ክልል 10 ዞኖች ላይ በተከሰተው ድርቅ 5.7 ሚሊዮን የሚሆኑ እንስሳት የመኖ ድጋፍና ከ4.3 ሚሊዮን በላይ የሚሆኑ ዜጎች የዕለት ደራሽ ድጋፍ ይፈልጋሉ። ለዚህ የሚውል ድጋፍ ለኦሮሚያ ክልል ቡሳ ጎኖፋ ያሰባሰቡ አካላትም ድጋፉ ተጠናክሮ ሊቀጥል ይገባል ይላሉ። እንደዚህ ችግር በተፈጠረ ጊዜ አብረን ካልሆነን ምንም ነን ሊመስለን ይችላል እንጂ ህዝቡ ከሌለ ሀገራችን ከሌለ ምን ትርጉም አለው? ዛሬ አብረን ከቆምን ማንኛውንም አይነት ችግር በጋራ ማሸነፍ ይቻላል ብለን ቅድሚያውን ወስደናል ማለት ነው። ቀሪውንም እንዲሁ ተባብረን አብረን እየገፋን የምንሄድበት ሁኔታ ይኖራል። ይሄ ችግር እስኪወገድ ድረስ እኛም ሌሎች የንግዱ ማህበረሰብም የሀገራችን ህዝቦች መረባረብ ችግር ጊዜ እንደማይሰጥ ተገንዝበው ሁሉም ማገዝ፣ መርዳት፣ ከጎኑ መቆም ግዴታ እንደሆነ ነው የምረዳው። በክልሉ የተከሰተውን ድርቅ በጋራ ለመፍታት በተደረገው ድጋፍ የመጀመሪያ ዙር የእውቅና መርሃ ግብር ተካሂዷል። በአጭር ጊዜ ውስጥ በቀረበው ጥሪ ለተደረገው ድጋፍም የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ አመስግነዋል። ባለሀብቶቻችን በአጭር ቀን ውስጥ ለህዝባችሁ ተርፏችሁ ሳይሆን በዚህ ባለው በአጠቃላይ ኢኮኖሚክ ፈተና ውስጥ ሆናችሁ ለህዝባችሁ ስላካፈላችሁ ከጎናችን ስለቆማችሁ ትብብራችሁን አንድነታችሁን በተግባር ስላረጋገጣችሁ እጅግ በጣም እናመሰግናለን። የክልላችሁ መንግስት በማንኛውም ጉዳይ ከጎናችሁ መሆናችንን ኃላፊነታችንን በአግባቡ እንደምንወጣ በዚህ አጋጣሚ ላረጋግጥላችሁ እፈልጋለሁ። በቦረና ዞን ያለውን ድርቅ በዘላቂነት ለመፍታት የክልሉ መንግስት ከ5 ቢሊዮን ብር በላይ በመመደብ 18 የውሃ ግድቦችን እያስገነባ የሚገኝ ሲሆን የቦረና የንጹህ መጠጥ ውሃ ኔትወርክ ፕሮጀክትን ወደ ስራ ለማስገባት በትኩረት እየተሰራ እንደሚገኝ ነው የክልሉ መንግስት ያስታወቀው። በሌላ በኩል ድርቅና ሌሎች ችግሮችን በሚከሰቱበት ወቅት ጉዳቱን ለመቋቋም የሚያግዝ የኢኮኖሚ አደረጃጀት እንደሚያስፈልግ ነው አቶ ሽመልስ የጠቆሙት። ሁለት ነገር ነው ቡሳ ጎኖፋ ኮንሰፕቱ። አንደኛ ሰው በጣም ሲቸገር የዕለት ደራሽ ስራ ለመስራት፣ ሁለተኛ ደግሞ ዘር የሚሆን ነገር በመስጠት ከችግር ማውጣት ነው። ባህሉ ይሄ ነው።
ይህንን ነው በተቋም ያደራጀ ነው። ባለፈው ዓመት ነው ያደራጀ ነው። እስከ ዛሬ ከ9 ሚሊዮን በላይ አባል አፍርተናል። አምና የተቋቋመው ጥሩ ስራ ነው እየሰራ ያለው። ህዝቡ ኦን አድርጎታል። እናንተ ደግሞ በእውቀት በገንዘብ ከሁሉ በላይ በተሞክሯችሁ ከተሳተፋችሁበት ጥሩ ውጤት ይመጣል የሚል እምነት አለ። በሚቀጥሉ ጊዜያቶች ውስጥ ችግርን የሚቋቋም ኢኮኖሚ ፈጥረን ከእንደዚህ አይነት ነገር ውስጥ የምንወጣበትን ሁኔታ እንፈጥራለን የሚል ትልቅ ተስፋ አለኝ። የክልላችንን መንግስት የፌዴራል መንግስትም በዚህ አቅጣጫ ነው ትኩረት አድርጎ እየተረባረበ ያለው። በኦሮሚያ ክልል ባለፉት 2 ዓመታት ድርቅ በተከሰተባቸው አካባቢዎች የደረሱ ጉዳቶችን ለመቋቋም 14 ቢሊዮን ብር የገንዘብና የአይነት ድጋፍ መሰባሰቡን ነው የተገለጸው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት በኦሮሚያ ክልል በድርቅ ለተጎዱ የሚሆን 5 ሚሊዮን የሚያወጣ የምግብ ቁሳቁስና 10 ሚሊዮን የጥሬ ገንዘብ ሰብአዊ ድጋፍ አደረገ። ድጋፉ ጉጂና ቦረናን ጨምሮ በክልሉ 10 ዞኖች በድርቅ ለተጎዱና አስቸኳይ ድጋፍ ለሚሹ ሰዎች የሚሰራጭ ነው። ድጋፉን ያስረከቡት የክልሉ ምክትል ርዕሰ መስተዳድር ነጋሽ ወጊሾም ድጋፉ የመጀመሪያ ዙር መሆኑን ጠቅሰዋል። አቅማችን የፈቀደውን ለቦረና ህዝብና በአካባቢው ላሉት በድርቅ ለተጎዱ ወንድሞቻችን እህቶቻችን መድረስ አለብን ብለን ዛሬ መተናልና ድጋፋችን በጥሬ ገንዘብ 10 ሚሊዮን ብርና በአይነት ደግሞ ምናልባት ለምግብ እህል የሚውል የ5 ሚሊዮን ብር የተለያዩ ለምግብ የሚያገለግሉ ምግብ ነክ ቁሳቁሶችን ይዘን ቀርበናልና ይሄ ድጋፍ በርግጥ ትንሽ ነው። ነገር ግን ዋናው ወንድማማችነት፣ ዋናው አብሮነት፣ ዋናው እኔ እየበላው ወንድሜ መራብ የለበትም፣ ይሄ የተፈጥሮ ድርቅ የጋራ ነው መመከት አለብን የሚል ነው። የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሎ አብዲም በክልሉ የዝናብ እጥረት ምክንያት የተከሰተው ድርቅ በመቋቋም ሰዎችን ከረሃብ እንስሳትንም ከሞት ለመታደግ እየተሰራ መሆኑን ገልጸዋል። ችግሩ ከክልሉ አቅም በላይ መሆኑን ተከትሎ በተደረገው ጥሪ መሰረትም የተደረገው ድጋፍ ወንድማማችነትን የሚያሳይ ነው ብለዋል። ለ6 ዙር ዝናብ ባለመዝነቡ ድርቁ በዛው ስለቀጠለ ኦልሞስት በአሁኑ ሰዓት ከ4.8 ሚሊዮን ዜጎች በላይ ድጋፍ እየተደረገላቸው ነው። የደቡብ ምዕራብ ኢትዮጵያ ታዳጊ ክልል ነው። ገና ራሱ በደንብ ያልተቋቋመ ክልል ነው እንረዳለን። ነገር ግን በችግር ጊዜ ሊደርስ የሚችለው ይሄው ክልል ስለሆነ ቀድሞ ባላቸው አቅም እዚህ እኛ ጋር ተገኝተዋል። የክልሉ መንግስትም እስካሁን የሚያደርገውን ሁሉ አድርጓል። የዜጎች ህይወት ትላንትም አልጠፋም፣ ዛሬም አልጠፋም። ወደፊት በምግብ እጥረት ምክንያት አንድም ዜጋ ህይወቱ እንዳይጠፋ የምናደርገውን ርብርብ ውስጥ ይህም ክልል የበኩሉን ድርሻ እየተወጣ ይገኛል። በአዲስ አበባ የአድዋ ድል በዓል ሲከበር ያልተገባ ተግባር በፈጸሙ የፖሊስ አባላት ላይ ህጋዊ እርምጃ መወሰዱንና ሌሎች የምርመራ ስራዎች በመከናወን ላይ መሆናቸውን የጸጥታና ደህንነት የጋራ ግብረ ኃይል አስታወቀ። ለአፍሪካ ህብረት የመሪዎች ጉባኤና የአድዋ ድል በዓል አከባበር በሰላም መጠናቀቅ የመዲናዋ ነዋሪዎች ለነበራቸው ጉልህ ድርሻም የጸጥታና ደህንነት የጋራ ግብረ ኃይሉ ምስጋና አቅርቧል። ለኢትዮጵያ ዜና አገልግሎት ዘገባ ፍሬዎት ረታ። የአድዋ ድል በዓል በተከበረበት ዕለት የመዲናዋን ሰላም ለማናጋት ሁከትና ብጥብጥ ለመፍጠር አቅደው ሲንቀሳቀሱ የነበሩ 878 ተጠርጣሪዎች በቁጥጥር ስር መዋላቸውና ከነዚህ መካከል 557ቱ ከሌሎች የሀገሪቱ አካባቢዎች የመጡ መሆናቸውን የጸጥታና ደህንነት የጋራ ግብረ ኃይል አስታወቀ። የአዲስ አበባ ፖሊስ ኮሚሽን ኮሚሽነርና የጸጥታና ደህንነት ግብረ ኃይል አቤል ሙልጌታ አረጋው በከተማ ወቅታዊ የጸጥታ ሁኔታ ላይ ለኢዜአ መግለጫ ሰጥተዋል። በተተኮሰ ጥይት የአንድ ሰው ህይወት አልፏል። ጉዳዩ በምርመራ እየተጣራ ነው። ወደ 3 ያህል አውቶቡስ ተሰብሯል። አንድ አምቡላንስ ላይ ጉዳት ደርሷል። ፖሊሶቻችንም ይህን ህግ ለማስከበር ወደ 16 የሚሆኑ የፖሊስ አባላት የአዲስ አበባ የፌዴራልም ቀላልና ከባድ ጉዳት ደርሶባቸዋል። በፈረስ የሚመጡ አካላት እንደዚህ በተደራጀ መንገድ ከአየር ጤና ተነስተው አዲስ ከተማን አቋርጠው ወደ ጊዮርጊስ የሚመጡ ነበር። ይህን ለመመለስ በሚደረግ ሂደት ፖሊሱ በእንደዚህ አይነት መንገድ በፈረሰኛው ላይ አድርሷል በሚል የተላለፈ ነገር አለ። ይህን በፈጸመው አባል ላይ እርምጃ ወስደናል። የጸጥታና ደህንነት ግብረ ኃይሉ አስፈላጊውን ዝግጅት በማድረግ በየካቲት ወር የተካሄዱ ሀገራዊና አህጉራዊ ትላልቅ ሁነቶችና በዓላትን በሰላም እንዲጠናቀቁ ማድረጉን ኮሚሽነሩ ገልጸዋል። ባሳለፍነው ጊዜ በከተማችን ውስጥ ትላልቅ አህጉራዊ፣ ሃይማኖታዊም እና ሌሎችም በዓላት እና ሁነቶችን አስተናግደናል። በዚህ ሂደት ውስጥ እነዚህ በዓላት ሲስተናገዱ የጸጥታና የደህንነት ግብረ ኃይሉ
በቂ እቅድ በማቀድ ቅድመ ዝግጅት አድርጎ ሊገጥሙ የሚችሉትን በመለየት እያንዳንዱ የጸጥታ አካላት በተገቢ ኦፕሬሽን ተሰጥቶ ነው። ስለዚህ ከዚህ አንፃር እጅግ በጣም አስደማሚ የሆኑ በርካታ ህዝብ የታደመባቸው በዓላት እጅግ በጣም ሰላማዊ በሆነ ሁኔታ ተጀምረው ተጠናቀዋል። በዚህ ሂደትም የህዝብ ተሳትፎ እጅግ በጣም ከፍተኛ ነው። ህብረተሰቡን ሰላም ወዳዱ የከተማችን ነዋሪ ሌሎችም አካላት የጸጥታው በሰላማዊ ሆኖ እንዲጠናቀቅ ከጅምር ጀምሮ በርካታ ስራ ሲያከናውኑ ቆይቷል። ስለዚህ ህዝቡንም ከኛ ጎን የቆሙ የሚዲያውም ሌላውም አካላት ከልብ ማመስገን እንፈልጋለን። ሰላም በማይፈልጉ ጥቂት ኃይሎች የበዓሉን አውድ ለመቀየር የከተማዋን ሰላምና ጸጥታ ለማደፍረስ የብሔርና የሃይማኖት ግጭቶችን ለመፍጠር መሞከራቸውንም አንስተዋል። ሆኖም የጸጥታና ደህንነት ግብረ ኃይሉ ጥበብ በተሞላበት ሁኔታ ከህብረተሰቡ ጋር በመተባበር ችግሮችን ለመቆጣጠር ጥረት ማድረጉንም ገልጸዋል። ሚኒሊክ አደባባይ ላይ በዓሉ በሰላም ተጠናቆ ለተሽከርካሪዎች ክፍት ከተደረገ በኋላ በዓሉ ወደ ተጠናቀቀበት ቦታ በመሄድ ለመረበሽ ግጭት ለመፍጠር ያልተለመዱ አይነት መልእክቶች ለማስተላለፍ ሙከራ አድርገዋል። የጸጥታ ኃይሉ ከፍተኛ ጥንቃቄ በማድረግ የሰው ህይወትም እንዳይጎዳ ጥበብ በተሞላበት መንገድ እነዚህን ለመቆጣጠር ጥረት ተደርጓል። በዚህ ሂደት ውስጥ ወደ ችግር ሲፈጥሩ የነበሩት 878 ያህል በጸጥታ ኃይሉ ላይ ድንጋይ ሲወረውሩ ሲረብሹ እንደዚሁም ግርግር ለማስነሳት ከፍተኛ ግጭት ሲፈጥሩ የነበሩ ከየክፍለ ከተማውም ጨምሮ ወደ 878 ነው የተያያዘው። ከዚህ ውስጥ 557 ከአዲስ አበባ ውጭ ከሌሎች ክልሎች የመጡ ናቸው። በዕለቱ ችግር የፈጠሩ ቡድኖች በጊዮርጊስ ቤተክርስቲያን ምዕመናን መስለው በመግባትና በዙሪያው በጸጥታ ኃይሉ ላይ ድንጋይ በመወርወር ጉዳት ማድረሳቸውን ጠቅሰው በተቀናጀ መንገድ የከተማዋን ሰላም ለማናጋት አቅደው የሚሰሩ አካላት መኖራቸውን ደርሰንበታል ብለዋል። በሌላ በኩል በትላንትናው ዕለት በንፋስ ስልክ ላፍቶ ክፍለ ከተማ ከ100 በላይ የባጃጅ አሽከርካሪዎች በከተማዋ ውስጥ የተከለከለ ስፍራዎች ገብተው እናሽከረክራለን በማለት መንገድ በመዝጋትና ድንጋይ በመወርወር ችግር መፍጠር እንደሞከሩ አንስተዋል። ትናንት በአንድ ክፍለ ከተማ የባጃጅ አሽከርካሪዎች የተፈጸመው ንፋስ ስልክ ላፍቶ ላይ ከ100 በላይ የሚሆን ባጃጆች ለሌሎች ተሽከርካሪ ወደሚፈቀድ ቦታ ገብተን ካልሰራን በሚል በኃይሌ ጋርመንት አካባቢ መንገድ በመዝጋት ድንጋይ በጸጥታ አካሉም ላይም ጭምር በመወርወር የትራፊክ ፍሰቱን አደናቅፈዋል። በፖሊስም አካላት ላይ በድንጋይ የተጎዱ አባላት አሉ። ያው እርምጃ እየተወሰደ ነው። የደህንነትና የጸጥታ የጋራ ግብረ ኃይሉ ከመቼውም ጊዜ በላይ እያንዳንዱን ነገር በጥንቃቄ በጋራ ተቀናይተን እየሰራን ነው። ከተማችን በቀጣይነትም ሰላም ሆና ትቀጥላለች። ህገወጥ ድርጊት የሚፈጽሙ አካላት ግን ከድርጊታቸው እንዲቆጠቡ ፈጽሞ የተገኙትንም በህግ አግባብ ተጠያቂ ለማድረግ የጀመርነው ስራ ተጠናክሮ እንደሚቀጥል መግለጽ እንፈልጋለሁ። የጸጥታና ደህንነት ግብረ ኃይሉ የከተማዋና የነዋሪዎቿን ሰላምና ደህንነት ለማስጠበቅ በልዩ ትኩረት እየሰራ መሆኑንም ተናግረዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እና የኢትዮጵያ ኤሌክትሪክ ኃይል በጋራ ለመስራት ስምምነት ተፈራረሙ። የኢትዮጵያ ኤሌክትሪክ ኃይል አመራሮችም አዲሱን የኢቢሲ በሸጎሌ እየተገነባ ያለውን ህንፃ ጎብኝተዋል። ሀምራይት ብርሃኑ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢትዮጵያ ኤሌክትሪክ ኃይል ጋር አብሮ ለመስራት የሚያስችለውን የጋራ ስምምነት ተፈራርሟል። ስምምነቱ ሁለቱ ተቋማት ግዙፍ የሀገሪቷ የመንግስት ተቋም በመሆናቸው አብሮ ለመስራት የሚያስችል ነው ተብሏል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አቶ ፍስሐ ይታገሱ ኢቢሲ የሀገሪቱ ግዙፍ ሚዲያና ሰፊ አማራጮች ያሉት የሚዲያ ተቋም በመሆኑ የኢትዮጵያ ኤሌክትሪክ ኃይል ስራዎችን ለማስተዋወቅ ከፍተኛ እድል ይፈጥራል ብለዋል። የሚዲያ አማራጮች ተጠቅመው ተቋማቸውን የሚሰሩትን ስራ እንዲያስተዋውቁ ህዝብ ጋር እንዲደርስ ተቋሙ ለማድረግ ከህዝብ ጋር ያለውንም ግንኙነት ለማጠናከር የእኛን ሚዲያ መርጠዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ናሽናል ሚዲያ ነው። ብዙ አማራጮች በሁሉም አካባቢዎች የሚደርስ ነው። በጋራ በሌሎችም ስራዎች አብረን እንሰራለን። እዚህ ሸጎሌ የሚገኘው አዲሱ ስቱዲዮአችን ላይ ከነሱ ጋር የሚያገናኘን የፓወር ትራንስሚሽን ላይን አለ። እሱም ላይ በጋራ ለመስራት ሊያግዙን ቃል ገብተውልናል። በአጠቃላይ እነዚህ ሁለት የህዝብ እና የመንግስት ተቋማት ናቸው። በጋራ ስራዎቻችን እያየን እየገመገምን አብረን ምናድግበት ምንለወጥበት
አመታት ይሆናሉ። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ አቶ አሸብር ባልቻ ተቋማቸው በሀገሪቱ እየሰራ ያለውን ግዙፍ ስራዎችን በማስተዋወቅ ወደ ህዝቡ እንዲደርስ በቀጣይነት ከኢቢሲ ጋር በጋራ እንሰራለን ብለዋል። ይሄ የስምምነት ተቋሙን የሚሰራቸውን ሀገራዊ ትላልቅ ፕሮጀክቶች ለህብረተሰቡ ለማድረስ ህብረተሰቡ እነዚህን ሀገራዊ ንብረቶች እንዲጠብቅ ከፍተኛ ማስተዋወቅ ይፈልጋል። ለዚህ ከናንተ ጋር ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በቀጣይ ሰፊ ስራዎችን ለመስራት አስበናል። የኢትዮጵያ ኤሌክትሪክ ኃይል ከኢቢሲ ጎን በመሆን እያበረከተ ያለው አስተዋጽኦ ከፍተኛ መሆኑን የገለጹት በኢትዮጵያ ብሮድካስቲንግ ኮርፖሬሽን የገበያ ልማትና ዲቪዥን ስራ አስፈጻሚ አቶ ዮሴፍ ዮናስ ናቸው። የኢትዮጵያ ኤሌክትሪክ ኃይል የፋይናንስ ክፍል ዋና ዳይሬክተር አቶ ደመረ አሰፋ ተቋማቸው ያለውን ግዙፍ ንብረት ህዝቡ በባለቤትነት እንዲጠብቅ የተደረገው ስምምነት ከፍተኛ ሚና ይጫወታል ብለዋል። ትልልቅ ኢንቨስትመንቶቻችን ያሉት ውጭ ናቸው። ከታላቁ ህዳሴ ግድብ ጀምሮ ትልልቅ የኃይል ማስተላለፊያ መስመሮቻችን ውጭ ናቸው ያሉት። ትልልቅ የኃይል ማከፋፈያ መስመሮቻችን ውጭ ናቸው ያሉት። ይሄ ደግሞ ያሉት ህብረተሰቡ ጋር ነው ያሉት። ስለዚህ ከዚህ ሚዲያ ጋር ስንሰራ ህብረተሰቡ በባለቤትነት ኦውን አድርጓቸው የኔ ሀብት ናቸው ብሎ እንዲይዛቸው ለማድረግ ተገቢውን ግንዛቤ ለመፍጠር ንብረቶቻችንን ለመጠበቅ በሚያስችል ደረጃ ይሄ ሚዲያ ወደ ህብረተሰቡ ተደራሽ ያደርገናል ብለን እናስባለን። የኢትዮጵያ ኤሌክትሪክ ኃይል ከኢትዮጵያ ኤሌክትሪክ ኃይል አገልግሎት በቅርቡ መውጣቱ የሚታወስ ነው። ዜና እረፍት ለአራት አስርት ዓመታት በስነ ጽሁፍ መምህርነት በአማካሪነትና በሌሎችም ላቅ ያለ ዋጋ ያላቸው የጥናትና ምርምር ስራዎቻቸው የሚታወቁት ተባባሪ ፕሮፌሰር ዘሪሁን አስፋው የቀብር ስነ ስርዓት በዛሬው ዕለት ተፈጽሟል። አክሱማይት ገብረሕይወት ተጨማሪውን ይዛለች። እስከ መጨረሻዋ በህይወት እስከ ቆዩባት ሰዓት ድረስ ከስነ ጽሁፍ ጥናት ሳይርቁ ተማሪዎቻቸውን በምርምር ከማገዝ ባለፈም ለትውልድ የሚተርፉ በርካታ የምርምር ስራዎችን መጽሐፍትንም አበርክተዋል። ተባባሪ ፕሮፌሰር ዘሪሁን አስፋው በ1944 ዓ.ም በደሴ ተወልደው 71 ዓመታትን ኖረው የካቲት 28 አጥቢያ የረፍታቸው ዜና ተሰምቷል። የቀብር ስነ ስርዓታቸውን በመንበረ ጸባዖት ቅድስት ሥላሴ ካቴድራል ወዳጅ ዘመዶቻቸው፣ የስራ ባልደረቦቻቸውና ተማሪዎቻቸው በተገኙበት ተፈጽሟል። እንኳን የሞት ምልክት ቀርቶ የህመም የራስ ምታት ምልክት የለውም። ጋይዘሪው ከስራ ውጪ እሱ ህይወትም ደስታም ፍሳሃም የለውም። ለሱ ፍሳሃ የሚሰጠው ደስታ የሚሰጠው ህይወት የሚሆንለት ስራው ነው፣ ምርምሩ ነው፣ ንባቡ ነው። እንደሱ አይነት ሰው ይጎዳል እኮ እጅግ በጣም ያጎላል እኮ። ዝም ብሎ ተራ ሞት አይደለም። የእውነት የሱ ሞት የአንድ ሰው ሞት አይደለም። የሱ ሞት ትልቅ የሁላችንም ጉድለትና ጎደሎነት ስለሆነ ያጎለናል። በጣም ብዙ ጥናቶች አሉት እና ዩኒቨርሲቲያችን አንዱ ችግሩ እንደነዚህ አይነት ምሁራን የሰሯቸው ጥናቶች በየጊዜው ስለማይታተሙ ነው። ስለዚህ ጋይዘሪውን ዛሬ ባይኖርም በአካል ባይኖርም እነዚህ ስራዎቹ ግን ማስተማሪያ ለሌላው ያው ማስተማሪያ ናቸው። እሱ ለግሉ የሚሰራው ነገር የለም፣ ለትውልድ ነው የሚሰራው፣ የሚያስተምርባቸው ናቸው እና እነዚህ ታትመው የበለጠ ተማሪዎች የሚማሩባቸው በልዩ ልዩ ዩኒቨርሲቲዎች ውስጥ ያሉ ተማሪዎች በሱ ሰነዶች የሚማሩበት የሚያነቡበት እንዲሁም መታተም አለባቸው። ለስነ ጽሁፍ ወዳዶች የስነ ጽሁፍን ሀሁ ያስቆጠረው የስነ ጽሁፍ መሰረታዊያን መጽሐፋቸውን ጨምሮ 5 ስራዎችን አሳትመዋል። በርካታ ለህትመት ያልበቁ ስራዎች ያሏቸው ተባባሪ ፕሮፌሰር ዘሪሁን አስፋው ሙያዊ አበርክቷቸው ለኢትዮጵያ የስነ ጽሁፍ እድገት ከፍተኛ አስተዋጽኦ የነበረው ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለፕሮፌሰር አስፋው ዘሪሁን ዘመዶች፣ ወዳጅ ዘመዶች፣ ተማሪዎች እንዲሁም ደግሞ የቅርብ ሰዎች መጽናናትን ይመኛል። የተወደዳችሁ ተመልካቾቻችን የኢቲቪ ዜና 57 የዕለተ ረቡዕ የማርች 8ን በልዩ ሁኔታ ምክንያት በማድረግ ወደ እናንተ ሲደርስ የነበረው በዚሁ ተጠናቋል። እስካሁን ከኛ ጋር ስለነበራችሁ እጅግ አድርገን ነው የምናመሰግነው። በነገራችን ላይ ዛሬ የኢትዮጵያ ቴሌቪዥን በሙሉ በሴት ጋዜጠኞች እንዲሁም ደግሞ በሴት ባለሙያዎች በካሜራም በዳይሬክተሩም ረገድ ማለት ነው በሙሉ አብረናችሁ እኛ ነበርን ቆይታ ያደረግነው። ከኛ ጋር እስካሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ምሽት ይሁንላችሁ። እንዴት ነበር አይደለ?